የአሜሪካን ዜጋ ለመሆን የሚያስፈልጉ አዳዲስ የመልካም ስነ ምግባሮች ዛሬ አንዳንድ መረጃዎችን ላጋራችሁ ነው። በተለይ ደግሞ አሜሪካን ሀገር ለአመታት 5 አመት ወይም ከዛ በላይ የቆያችሁ ሰዎችና ሲቲዝን ለመሆን ለምትሞክሩ የሚጠቅማችሁ ኢንፎርሜሽን ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። አሜሪካን ሀገር የአሜሪካን ዜግነትን ለማግኘት 5 አመት የቆየ ሰው መብት አለው። የሚሞላ ፎርም አለ። ፎርሙ ከተሞላ በኋላ የሚከፈል ገንዘብ አለ። ከዛ በኋላ ደግሞ የእንግሊዝኛና ሲቪክ ቴስት የሚባል አለ። የምትፈተኑት ፈተናዎች እነዛን ትፈተናላችሁ። ብዙ ከባድ አይደለም። ከዛ በኋላ ያው ዜጋ ትሆናላችሁ ማለት ነው፣ ቃለ መሐላ ፈጽማችሁ። አሁን በቅርቡ የአሜሪካን መንግስት አንዳንድ ተጨማሪ የሆኑ መልካም ስነ ምግባሮችን የሚገልጹ ነገሮች ከአፕሊካንቶች እየጠበቀ ነው። እንደ ድሮ ቢሆን ወንጀል ሰርተሃል ወይ አልሰራሁም ነው፣ ወይም ደግሞ ቻይልድ ሰፖርት እዳ አለብህ ወይ የለብኝም፣ ታክስ ከፍለሃል ወይ ከፍያለሁ፣ በቃ ጉድ ሞራል ካራክተር ተቆጥሮ ወይም ደግሞ ኔጌቲቭ የሆነ ነገር የለበትም በሚል ያለምንም ችግር የዜግነት ተመልከቻውን አፕሩቭ ያደርጉ ነበር። አሁን በቅርብ ግን አዲስ የሆኑ መልካም ስነ ምግባር የሚሏቸውን ነገሮች ተጨማሪ የሆኑ ነገሮች አምጥተዋል። እነዛ ነገሮች ምንድን ናቸው? ወንጀል አለመስራት፣ ኦፍ ኮርስ ወንጀል ማንም ሰው መስራት የለበትም፣ ታክስ መክፈል አለበት። ግን ከዛ በተጨማሪ ግን ሰዎች ከመስሪያ ቤታቸው ጥሩ ሰራተኛ መሆናቸውን የሚገልጽ አሜሪካን ሀገር ከመጡ በኋላ ደግሞ ራሳቸውን ለማሸነፍ ምን ያደረጉት ነገር አለ? እየተማሩ ነው ወይ? በቤታቸው ውስጥ ወይም ደግሞ በአካባቢያቸው ሰዎችን ይንከባከባሉ ወይም ደግሞ ኤልደር የሆኑ ሰዎች ወይም ሽማግሌ ወይም በእድሜ አረጋውያንን አንዳንድ እንክብካቤ ያደርጋሉ ወይም ደግሞ በአካባቢያቸው ውስጥ አንዳንድ አክቲቪቲዎች ይኖራሉ፣ እዛ ላይ አክቲቭሊ ፓርቲሲፔት ያደርጋሉ ወይ? ቤተ እምነቶች ይሄዳሉ። መስጊድም ከሆነ መስጊድ ነው፣ ቤተክርስቲያንም ከሆነ ቤተክርስቲያን ነው። ልጆቹ ኢቭን በትክክል ያሳድጋሉ ወይ? ትምህርት ይማራሉ ወይ? ወይም ደግሞ ትምህርት ትማራላችሁ ወይ? እነዚህ ነገሮች በፊት የማይታዩ አሁን ግን የአንድን ሰው ሙሉ ጥሩ መሆኑን የሚያሳዩ ነገሮች ናቸው በሚል በቅርቡ ዩኤስሲአይኤስ አዳዲስ እንደ ሪኳየርመንት አቅርቧቸዋል። ስለዚህ እንደ ድሮ አይ ወንጀል አልፈጸምኩም ታክሴን ከፍያለሁ ስለዚህ ሀገር ሰላም ነው ብቻ አትበሉ። ከመስሪያ ቤታችሁ ጥሩ ሰራተኛ መሆናችሁን የሚገልጽ ትምህርት ቤት የምትሄዱ ከሆነ ወይም በፊትም ትማሩ ከነበረ ደግሞ የትምህርት ቤት ማስረጃዎቻችሁን፣ ታክስ የከፈላችሁበትን በወቅቱ መክፈላችሁን የሚያሳይ፣ እዳም ኖሮባችሁ ከነበረ ደግሞ እዳችሁን በጊዜው ከፈላችሁ መሆኑን እነዚህ ነገሮች የሚያሳዩ ማንኛውም አይነት ማስረጃ ካላችሁ ይዛችሁ መሄዱ ይጠቅማቸዋል። ምክንያቱም ኦፊሰሮቹ አሁን ትዕዛዝ ተላልፎላቸዋል ወይም ደግሞ ይሄንን እንዲጠይቁና እነዚህን አዳዲሶቹን ነገሮች ኮንሲደር እንዲያደርጉ። ይህ ሰው ጥሩ ስነ ምግባር አለው፣ ስለዚህ የአሜሪካን ዜጋ መሆን ይችላል። ያንን ለማለት እንዲያስችላቸው የሚያበቁ አንዳንድ አዳዲስ የጥሩ ስነ ምግባር መገለጫዎች ናቸው። ይጠቅማችኋል። ተዘጋጅታችሁ ለመሄድ ሞክሩ። አዲስ መረጃ ነው፣ የሚጠቅም መረጃ ነው ብዬ ነው ያጋራችሁ። መረጃ ሁል ጊዜ ለስኬት ቁልፍ ነው። አላን ጉደታ ከአላን ጉደታ ይጠበቃል። የመኖሪያ ፈቃዴን ወይም ደግሞ የግሪን ካርድ አፕሊኬሽኔን ካስገባሁኝ ረዘም ያለ ጊዜ ሆነኝ። ምን ያህል ጊዜ መቆየት አለብኝ? እጅግ በጣም የብዙ ሰዎች ጥያቄ ነው። ያን አድሬስ ለማድረግ ነው የመጣው። ዛሬ ደግሞ አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ብዙዎቻችሁ ኢቭን አሜሪካን ሀገር ከገባችሁ በኋላ አጅስትመንት ኦፍ ስታተስ እና ወይም ደግሞ የግሪን ካርድ አፕሊኬሽን ወይም ደግሞ የመኖሪያ ፈቃድ አፕሊኬሽኖቻችሁን ታስገባላችሁ። ከዛ በኋላ ያው መጠበቅ ነው። ሕክምና ወረቀት ታስገባላችሁ። አስፈላጊውን ኢንፎርሜሽኖች በሙሉ አታች አድርጋችሁ ነው ማመልከቻ ነው የምታስገቡት። መክፈል ያለባችሁንም ትከፍላላችሁ። ከዛ በኋላ መጠበቅ ነው። ዩኤስሲአይኤስ በዌብሳይቱ ላይ አንዳንድ ጊዜ 50 ምናምን ወር፣ አንዳንድ ጊዜ 20 ምናምን ወር ይፈጃል ፕሮሰስድ ለመሆንና ግሪን ካርዳችሁን እስክታገኙ ድረስ ብሎ ኢንፎርም ያደርጋችኋል። ግን ዳስ ናት ትሩ። ብዙ ጊዜ ትክክል አይደለም፣ ትክክለኛ የሆነ ኢንፎርሜሽን አይደለም። አንዳንድ ሰው አመት ከሞላው በኋላ አመት ሞላኝ ብዙ ቆየ፣ መቼ ነው የማገኘው፣ 2 አመት ሊሞላኝ ነው ምናምን ይላል። የሚያሳዝነው ነገር ምንድን ነው? ፓተርኑን እንኳን እኛ ልናውቀው አንችልም። አንዳንድ ጊዜ አሁን በእኛ ቢሮ ፕሮሰስ ያደረግንላቸው ሰዎች በአጭር ጊዜ መጣ የተባለው መቼ ነው? በ2024 ወደ ማርችና ኤፕሪል ላይ አፕላይ ያደረግንለት ሰው በ2025 ኦገስት ላይ ግሪን ካርዳቸውን ያገኙ ሰዎች አሉ። እጅግ በጣም ጥቂት ናቸው፣ ብዙ አይደሉም። ኦኬ ያ ማለት በአንድ አመት ከ2 ወር በአንድ አመት ከ3 ወር ነው የመጣላቸው። ስለዚህ የኛ ለምንድን ነው የሚቆየው አትበሉ። የከሌ በአጭር ጊዜ ውስጥ ስለመጣ የሁሉም ሰው በዛ በአጭር ጊዜ ውስጥ ይመጣል ማለት አይደለም። አይ ዊሽ እንደዛ ቢሆን ጥሩ ነበር። ሁሉም የምናመለክትላቸው ሰዎች በሙሉ በዛ በአጭር ጊዜ ውስጥ በአንድ አመት ከ2 ወር በአንድ አመት ከ3 ወር ቢመጣላቸው እኛም ደስ ይለናል። ግን that's not what's happening። አሁን እንደምናየው ከሆነ 2023 መጀመሪያ ላይ አፕላይ አድርገው ሁሉ እስካሁን ድረስ ያልመጣላቸው ሰዎች አሉ። 2024 ጃንዋሪ ፌብሩዋሪ አካባቢ ፋይል ያደረግንላቸው ሰዎች ደግሞ አሁን በቅርብ ኢንተርቪው እየተጠሩ ያሉ አሉ። አሁን ባለፉት 2-3 ሳምንታት ኢንተርቪው ይዘናቸው የገባናቸው ሰዎች አሉ። አሁን በሚቀጥለውም ደግሞ ከ2 እና ከ3 ሳምንት በኋላ ደግሞ ኢንተርቪው የተቀጠሩ ሰዎች አሉ። እንደዚሁ በ2024 አካባቢ ፋይል ያደረጉ። ምን ልላችሁ ነው? ባጭሩ የተወሰነ
ቀን የለም። 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት የሚባል ቀን የለም። በተለይ ደግሞ አሁን በቅርቡ USCIS አዲስ ቬቲንግ ፕሮሰስ ምንድነው የሰዎችን ባክግራውንድ ሞር ስክሩቲናይዝ እያደረግን ነው ወይም ደግሞ ሞር እየተከታተልን ነው ቼክ እያደረግን ነው በሚሉበት ዘመን እንደገና አሻራቸውን እንዲሰጡ እንፈልጋለን በሚሉበት ዘመን የግሪን ካርድ አፕሊኬሽናችሁ ከድሮ ለየት ባለ ሁኔታ ሞር ቢቆይ እንዳትደናገጡ። ችግር ስላለው አይደለም ወይም ደግሞ የእናንተ የተለየ ስለሆነ አይደለም። የአብዛኛው ሰው አፕሊኬሽን ረዘም ያለ ጊዜ እየፈጀ ነው። ስለዚህ መደንገጥ አያስፈልግም። በ2 ዓመት በ1 ዓመት ከ6 ወር የመጣላቸው ሰዎች እጅግ በጣም ጥቂት ናቸው፣ እድለኞችም ናቸው። ከዛ በተረፈ ግን 2 ዓመት 3ም አንዳንድ ጊዜ 4ም ዓመት ሊፈጅ ይችላል። ከዛ በላይ ከፈጀ እርግጥም እጅግ በጣም ቆይቷል ማለት ነው። ኦልተርኔቲቭ ምንድነው? ሪት ኦፍ መንዳመስ ወይም ደግሞ መንግስትን አስገድዶ ወይም ደግሞ ከሶ የግሪን ካርድ አፕሊኬሽናችን አፕሩቭድ እንዲደረግ መጠየቅ ነው። ያም አንድ ኦልተርኔቲቭ ነው። ግን 1 ዓመት ወይም 2 ዓመት ስለቆየባችሁ አሁን ይህንን መንዳመስ ወይም ደግሞ በግድ መንግስትን ከሶ ግሪን ካርድን አገኛለሁ የሚለው ጥረት ብዙ አዋጭ አይመስለኝም። የዛሬው መልእክት ይሄንን ነው። ይህን ሼር ለማድረግ ነው የመጣሁት። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ሪሜምበር መረጃ ሁል ጊዜ ለስኬታችሁ ቁልፍ ነውና። አመሰግናለሁ። ማመልከቻዬ በUSCIS ዲናይ ተደርጓል ወይም ተከልክሏል። የተከለከለበት ዋናው ምክንያት ደግሞ ሪኩዌስት ፎር ኤቪደንስ ተልኮልኝ ወይም ደግሞ ማስረጃ አቅርቢ 30 ቀን ወይም በ87 ቀን ውስጥ ማስረጃ አቅርቢ ተብዬ ነበረ። ያ ኖቲስ ግን ማስረጃ አቅርቢ የሚለው ኖቲስ ግን አልደረሰኝም። በዛ ምክንያት USCIS ማመልከቻዬን ከልክሎኛል። ምን ማድረግ አለብኝ? ዛሬ ላጋራችሁ የመጣሁት ይህን ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ብዙ ጊዜ አጀስትመንት ኦፍ ስታተስ ወይም ደግሞ ግሪን ካርድ አፕሊኬሽናችሁን ወይም ደግሞ ሌሎች ቤኔፊቶችን አፕላይ ታደርጋላችሁ። አፕላይ ካደረጋችሁ በኋላ USCIS ፕሮሰስ አድርጎ አንዳንድ ጊዜ ሪኩዌስት ፎር ኤቪደንስ ይልካል። ሪኩዌስት ፎር ኤቪደንስ ማለት ምንድነው? ማስረጃ እንፈልጋለን፣ በ30 ቀን ውስጥ ላክልን። በርዝ ሰርተፍኬት ሊሆን ይችላል፣ ሜሬጅ ሰርተፍኬት ሊሆን ይችላል፣ ኦሪጂናል ዶክመንቶች ሊሆኑ ይችላሉ፣ ሞር ማስረጃዎች ሊሆኑ ይችላሉ፣ የዲኤንኤ ዶክመንት ሊሆን ይችላል። USCIS የሚፈልጋቸው ነገሮች አሉ። ወይም ደግሞ የፍርድ ቤት ወረቀት ሊሆን ይችላል። እነዛን ወረቀቶች እንድትልክልን ውሳኔ ከመወሰናችን በፊት 30 ቀን ሰጣለን። በነዚያ በ30 ቀን ወይም ደግሞ 87 ቀን ሰጣለን። በነዛ በ87 ቀን ውስጥ ይህን ነገር እንድትልክልን ውሳኔ ከመወሰናችን በፊት ይላል፣ ያሳውቃል። that's what you call request for evidence። አንዳንድ ጊዜ አድራሻ ቀይራችሁ ሊሆን ይችላል፣ ወይም ደግሞ ሎየር ቀይራችሁ ሊሆን ይችላል፣ ወይም for some reason ያ request for evidence የሚለው ኖቲሱ አልደረሳችሁም፣ እጃችሁ አልገባም። USCIS ይጠብቃል ያንን 30 ቀን ወይም ደግሞ ያንን 87 ቀን። ከዛ በኋላ ግን immediately ውሳኔ ይወስናል። ውሳኔው ዴፊኒትሊ በዚህ ቀን በዚህ ሰዓት እንደዚህ ብለንህ ነበረ፣ እነዚህን ዶክመንቶች አምጣ ብለንህ ነበረ፣ ግን ሪስፖንድ አላረክም ወይም ደግሞ አላክልንም፣ ስለዚህ ጉዳይህን ዲና ያርገነዋል ይላል። እናንተ ምንድነው ማድረግ ያለባችሁ? 2 ነገር። አንደኛው ፕሮሰሱን እንደገና እንደ አዲስ መጀመር ነው። አፕሊኬሽኑ እንደገና መሙላት፣ ገንዘቡን እንደገና መክፈል፣ ማስረጃ የተባሉትን ነገሮች በሙሉ አንድ ላይ አሰባስቦ እንደገና መላክ ነው። ይሄ የመጀመሪያው ፕሮሰስ ነው። ያው ገንዘብ ያስወጣል፣ ወይም ደግሞ ባለሙያ መያዝ ካለባችሁ እሱም አናዘር ኦልተርኔቲቭ ነው። ሁለተኛው ኦልተርኔቲቭ ግን ሞሽን ቱ ሪኦፕን ወይም ደግሞ ሞሽን ቱ ሪኮንሲደር፣ ውሳኔያችሁን ሪኮንሲደር እንድታረጉት እንድታስቡበት እፈልጋለሁ። ምክንያቱም ይሄ ወረቀት አልደረሰኝም፣ ያልደረሰኝን ወረቀት እንዴት ብዬ ሪስፖንድ አደርግላችኋለሁ? ስለዚህ ፕሊዝ ውሳኔው እንደገና እንዲታይልኝ ይፈልጋለሁ ትላላችሁ። ማድረግ ያለባችሁ ነገር ምንድነው? ወረቀቱ እንዳልደረሳችሁ ማስረጃ ነው የምትሉትን ነገር በተጨማሪ ደግሞ ደብዳቤ ተጽፉና ስዎርን ስቴትመንት ማለት ነው። ወረቀቱ እጃችሁ እንዳልገባ 30ው ቀን ያለፈው ወይም ደግሞ 87ቱ ቀን ያለፈው በእናንተ ጥፋት ሳይሆን ወረቀቱ እጃችሁ ላይ እንዳልገባ የሚያሳይ በራሳችሁ ቃል የተጻፈና የተፈረመ ወረቀት ለUSCIS ከሞሽን ቱ ሪኦፕን ጋር ወይም ደግሞ ጉዳይ እንደገና ይታይልኝ በማለት ትልካላችሁ። ያንን ኢንፎርሜሽን USCIS ከደረሰው በኋላ ያመናችሁ ከሆነና የተናገራችሁት ነገር ወይም ደግሞ ቃል የገባችሁት ነገር አልዋሸንም የሚለው ደብዳቤ ካመኑበት ኬዙን ይከፍቱና ያንን ዶክመንትም አምጡ የተባላችሁትም ዶክመንት ባይ ዘ ወይ አንድ ላይ ነው ከሞሽን ቱ ሪኦፕኑ ጋር ትልካላችሁ። USCIS ያንን ነገር ካመነበት የእናንተን ቃል የጻፋችሁትን ደብዳቤ ያመነበት ከሆነ ኦኬ የወሰነውን ኔጌቲቭ ውሳኔ እንደገና ከፍተነዋል በሚል እንደገና ሪቪው ያደርገዋል ማለት ነው። ዶክመንቱ የሚያሳምናቸው ከሆነ ደግሞ ውሳኔውን ይቀይሩትና ዲናይ የሚለውን ነገር አፕሩቭ ያደርጉታል ማለት ነው። እነዚህ ነገሮች ጥቃቅን ይመስላሉ። ከባለሙያ ስትነጋገሩ ግን ወሰብሰብ ያሉትን ነገሮች ግልጽልጽ ስለሚያደርግላችሁ ብዙ ጊዜ እንደ ወደ ኋላ አትበሉ ፕሊስ፣ በጣም ይጠቅማችኋል በሚል ነው። መረጃ ደግሞ ሁል ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ።